ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለ። ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው የአፋር ክልል መንግስት ኮሚኒኬሽን ቢሮ ገለጸ። አንዳንዶች የሟቾችን ቁጥር 30 ያደረሱ ሲሆን የክልሉ መንግስት ደግሞ የሞቱት 22 ሰዎች መሆናቸውን ገልጿል። ስለ ጉዳቱ የጠየቅናቸው የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት የደረሰባቸውም አሉ። እስካሁን ባለው መረጃ የ22 ሰዎች ህይወት አልፏል፣ 30 በጣም ከፍተኛ ጉዳት፣ 35 ከባድና ቀላል ጉዳት ደርሶባቸዋል ሲሉ ነግረውናል። አደጋው የደረሰባቸው ህገወጥ መንገድ በጅቡቲ በኩል ሊሄዱ የነበሩ ሰዎች ናቸው ያሉት አቶ መሐመድ አደባባዩን ሲዞሩ በደረሰበት የመገልበጥ አደጋ የመኪናው አራቱን ጎማዎች ወደ ላይ ሆነዋል ነው ያሉት። ወጣቶቹ በህገወጥ መንገድ የሚሰደዱት መሬታቸውንና ንብረታቸውን ሸጠው መሆኑን ጠቅሰው በህጋዊ መንገድ መሄድ መለመድ እንዳለበት ሌሎች ወጣቶች መጠንቀቅ እንዳለባቸው አሳስበዋል። በተለይም ህገወጥ ደላሎች ላይ በደንብ መሰራት ያስፈልጋል ሲሉም ገልጸዋል። በጣም ከባድ ጉዳት የደረሰባቸው ዱብቲ ሪፈራል ሆስፒታል የህክምና እርዳታ እየተደረገላቸው ነው ያሉት አቶ መሐመድ በህገወጥ ደላላ ምክንያት ህገወጥ ጉዞ ማድረግ ለእንደዚህ አይነት አደጋ እንደሚያጋልጥ በመግለጽ ወጣቱ ከዚህ ድርጊት እንዲታቀብ መክረዋል። በተያያዘ ዜና የአፋር ክልል ፖሊስ ጠቅላይ መምሪያ ዛሬ በሰመራ ከተማ የመገልበጥ አደጋ የደረሰበትን ተሽከርካሪ ሹፌር በቁጥጥር ስር መዋሉን ይፋ አድርጓል። አሽከርካሪው በወቅቱ አምልጦ የነበረ ቢሆንም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ውሎ ምርመራው በመጣራት ላይ ይገኛል ብሏል። የአደጋው መንስኤ ከልክ በላይ ፍጥነትና የመሪን አጠቃቀም ችግር ነው ያለው ጠቅላይ መምሪያው አደጋው በአጠቃላይ በ87 ሰዎች ላይ ሞትና ጉዳት መድረሱን አረጋግጧል። በዛሬው ዕለት በኦሮሚያ ክልል ገብረ ጉራቻ ፍቼ መካከል በሚገኘው መንገድ አሉዶሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ተሽከርካሪዎች ሲጓዙ የነበሩ በርካታ ተሳፋሪዎችና ሾፌሮች በታጣቂ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የዓይን እማኞች ገለጹ። ተሳፋሪዎች መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶች የታጋቾች ቁጥር 40 ያደረሱ ሲሆን የተመቱም ሳይኖሩ እንዳልቀረ ደግሞ ከቦታው የመጡ መረጃዎች ጠቁመዋል። አንድ የዓይን እማኝ መንገደኛ ዛሬ ኤፍኤም ባስ አሉዶሮ ታግቶ መኪናውም በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ ማጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ ታይቷል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ባደረሰው መረጃ ሾፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል ብሏል። እገታ የተፈጸመበት ልዩ ቦታ አሉዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታው በጣም መጥፎ ነው፣ ይህን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሾፌሮች የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድተዋል። የዛሬው ጥቃት የደረሰባቸው ግን ያንጥ ሰው ይሁን ያለ አጃቢ ሄደው ገና እንዳልተጣራ ገልጸዋል። ማህበሩ ከፍቼ ጎሃጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃው ደርሶናል ሲል አስታውቋል። አሁን የምንሰማው ነገር ግን የሚያሳዝን ነው ሲሉ መረጃ አጋርተዋል። የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪን በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሾፌሮችንን በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪዎች በቦታው ደርሰው የተኩስ ልውውጥ ቢያደርጉ ሌላው ላይ ተጨማሪ ጉዳት እንዳያደርሱ ከመከላከል ውጪ የታገቱትን ማስጣል እንዳልቻሉ የሚገልጽ መረጃ እንደደረሰው አሳውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑበት ሂደት ትልቅ ስጋትና ጉዳት እያስከተለ ይገኛል ሲል የእውነቱን አስከፊነት አስረድቷል። ማርበርግ ቫይረስ በሽታ በቁጥጥር ስር ውሏል። የጤና ሚኒስትር ዶክተር መቅደስ ዳባ ይፋ ባደረጉት መረጃ ባለፉት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶች ያሳየ ሰው አልተገኘም። በሀገራችን የመጀመሪያው የማርበርግ ቫይረስ በሽታ ታማሚ
ከተገኘበት ዕለት ጀምሮ እስከ ዛሬ ድረስ በአጠቃላይ በበሽታው ለተጠረጠሩ 3800 ሰዎች የላቦራቶሪ ምርመራ የተደረገ ሲሆን 14ቱ የማርበርግ ቫይረስ እንደተገኘባቸው ለማረጋገጥ ተችሏል። ከነዚህም ውስጥ 9ኙ ሕይወታቸው ያለፉ ሲሆን 5ቱ ደግሞ ከበሽታው ማገገም ችለዋል። በተጨማሪ የበሽታው ምልክቶች ካሳዩ ወይም በላቦራቶሪ ቫይረሱ እንደተገኘባቸው ከተረጋገጡ ሰዎች ጋር ንክኪና ተጋላጭነት ለነበራቸው 886 ሰዎች ክትትልና የመከላከያ ሕክምና ተደርጎላቸዋል። ከመጨረሻዎቹ የማርበርግ ታካሚዎች ጋር ንክኪ ለነበራቸው 296 ሰዎች ባለፉት 21 ቀናት የቅርብ ክትትል ሲደረግ ቆይቶ ሁሉም ክትትላቸውን ጨርሰው ወደ ቤተሰቦቻቸው መመለስ ችለዋል። በዓለም ጤና ድርጅት WHO እንዲሁም በሀገራችን የማርበርግ በሽታ ቅኝት እና ምላሽ መመሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወቀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ ነው። በዚህም መሰረት ባለፉት 3 ሳምንታት 21 ቀናት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶች ያሳየ ሰው በሀገራችን እንዳልተገኘ የጤና ሚኒስትር ዶክተር መቅደስ ዳባ አሳውቀዋል። እንዲሁም በአሁኑ ወቅት ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው እንደሌለ ገልጸዋል። ሚኒስትሩ አሁንም ሳንዘናጋና ችላ ሳንል ከዚህ በፊት ስንተገብራቸው የነበሩትን የቅኝት ስራዎች፣ የማህበረሰብ አቀፍ የበሽታ መከላከያ መንገዶችን እና የህብረተሰብ ጤና ስጋት ተግባር ቦቶችን ለሚቀጥሉት ተጨማሪ 21 ቀናት በይበልጥ አጠናክሮ መቀጠል ያስፈልጋል ሲሉ አሳስበዋል። በሌላ ዜና አሜሪካ የቬንዙዌላ መሪ ኒኮላስ ማዱሮን ትላንት ፍርድ ቤት አቁማቸው ነበር። የፍርድ ሂደቱ የተጀመረው ኒውዮርክ በሚገኘው ፍርድ ቤት ነው። ኒኮላስ ማዱሮ ኒውዮርክ በሚገኘው ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያንቃጨለ ነበር። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው በአፈና ነው የመጣሁት ሲሉ ድምፃቸውን አሰሙ። የቬንዙዌላው መሪ ወደ ፍርድ ቤቱ ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ አልቪን ሄርስታይን ማዱሮን ወጥ አይደል ሲሉ ማንነታቸውን ጠየቋቸው። አሁን ጌታዬ፣ እኔ ቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ በአፈና ነው የመጣሁት ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚ ተቀጥሮላቸዋል። አክለው ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት አሉ። ዳኛው ማዱሮን አቋርጠው ሌሎች ጉዳዮችን የምናወራበት ጊዜና ቦታ አለው አሏቸው። የማዱሮ የችሎት ውሎ 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ብለዋል። ማዱሮ እኔ ነፃ ነኝ፣ እኔ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽ ሰጥተዋል። ማዱሮና ባለቤታቸው ሰማያዊና ብርቱካናማ ቀለም ያለው ካናቴራ እንዲሁም ካኪ ሱሪ ለብሰው ነበር ፍርድ ቤት የተገኙት። ማዱሮ በቢጫ ማስታወሻ ደብተር ላይ የሚሰሙትንና የሚያዩትን በአንክሮ ሲጽፉ ነበር። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደሆነ ዳኛውን ጠይቀው ተፈቅዶላቸዋል። ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተዋል። ፊታቸው ላይ ምንም አይነት የተለየ ስሜት ማንበብ አይቻልም። እርጋታ የተላበሱ ናቸው። ችሎቱ ሲጠናቀቅ ከታዳሚዎች መካከል አንዱ ብድግ ብሎ ለወንጀል ዋጋ ትከፍላለህ ብሎ ጮኸ። ማዱሮ ግን በእርጋታ ነው የተመለከቱት። እኔ ፕሬዝዳንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጡ። ግለሰቡም እንዲወጣ ተደረገ። አሜሪካ ማዱሮን በእጽ ሽብርተኝነት ሴራ፣ ኮኬን በማስመጣት እንዲሁም የጦር መሳሪያና በሌሎች አጥፊ መሳሪያዎች ሴራ ትከሳቸዋለች። ፍርድ ቤቱ ቀጣይ የችሎት ውሎ ለመጋቢት 8 2018 ቀጠሮ ሰጥቷል። መረጃው የቢቢሲ ነው። ብርሃን አድማጮቻችን፣ ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።